የአፍሪሚክስ ጋዜጠኞች የፓስተሩን ጉድ ከስር ከመሰረቱ ለመመርመር በቀጥታ ቤተ እምነት ብሎ በሰየመውና ሰዎችን እንዳሻው ወደሚያንገላታበት ቦታ በቀጥታ አምርተዋል። የቤተ እምነቱ መግቢያ ላይ የተጻፈውም ጥቅስ ታዲያ እንዲህ ይነበባል። በፈጣሪ የምታምኑ ከሆነ ለመጸለይ እንኳን ደህና መጣችሁ፣ በፈጣሪ የማታምኑ ከሆናችሁ ደግሞ ለጉብኝት እንኳን ደህና መጣችሁ። ወደ ውስጥም ሲገባ ፓስተር ጆን ፔሳ የዋዛ ሰው እንዳልሆነ በቀላሉ መገንዘብ ይቻላል። የዋዛ ሰው አይደለም ያልነው በሃይማኖታዊ ብቃቱ ሳይሆን በአደገኛ ሰውነቱ መሆኑን ልብ ይሏል። ሰውየው በኬንያ ታሪክ ከቅኝ ግዛት ነፃ ከወጣች በኋላም ሀገሪቱን ካስተዳደሩት ከሁሉም ፕሬዝዳንቶች ጋር ተገናኝቷል። ከሀገሪቱ ከፍተኛ ጄኔራሎች እስከ ፖለቲከኞችና ምሁራን ፓስተሩን የማያውቀውና የማይቀርበው ሰውም የለም። የአፍሪሚክስ ጋዜጠኞች ታዲያ ይህንኑ አወዛጋቢ ሰው ፊት ለፊት ለመጠየቅና ቃሉን ለመስማት በቅተዋል። ሰውየውም ሬቨረንድ ፋዘር ጆን ፔሳ አንደኛ እንደሚባል በኩራት ይናገራል። ጌታን እንዳገለገለ መጠራቴን ያወቅኩት ገና የ9 ዓመት ልጅ እያለሁ ነው ሲልም በድፍረት ይናገራል። ፓስተሩ የፈጠረ የሚመስል ታሪኩንም ይቀጥላል። ድንግል ማርያም አብረውኝ ከነበሩ ሰዎች ጋር በአጠቃላይ ለ4 ታዳጊዎች ተገለጠችልን። እሷ ከተናገረቻቸው መካከል ብዙውን በውስጥ የማስቀረት የቻልኩት ግን እኔ ነበርኩ። ድንግል ማርያም በፖለቲካዊ ጉዳዮች ላይ ሁሉ ታናግረኛለች ብሎም ለጋዜጠኞች ቃሉን ሰጥቷል። ነፃነታችሁን የምታገኙት ነጮችንና ህንዶችን መግደል ካቆማችሁ ነው ብላኛለች የሚለው ምላሹ ደግሞ በእጅግ የሚያስገርም ሆኖ እናገኘዋለን። ጥያቄው ታዲያ እንዴት አንድ መንፈሳዊ አባት እንዲህ አይነቱን ራእይ እንዴት ሊያይ ይችላል? የወገኖቹ ኬንያውያንን ሞትና እንግልት ሳይሰማው እንዴት የነጮች ሞት ጉዳይ ታየው የሚለው ነው። ከዚህ አንጻር የፖለቲካዊ እንጂ ሃይማኖታዊ መገለጥ አይደለም ለማለት ያስደፍራል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።